ኢትዮጵያ ከዓለም መሪዎች መድረክ ለምን ተገፋች? በአንድ ወቅት የአፍሪካ ድምጽ ሆና በዓለም ሀያላን መድረክ ላይ በክብር የምትቀመጠው ኢትዮጵያ ዛሬ የት አለች? ፈረንሳይ ላይ እየተካሄደ ባለው የዓለም መሪዎች ጉባኤ ላይ ጎረቤታችን ኬንያ ፕሬዝዳንቷን ስትወክል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ ታላቅ የዲፕሎማሲ ድል ተቀናጅታለች። ኢትዮጵያስ ወንበሯ ለምን ባዶ ሆነ? ይሄ የመገለል በኢኮኖሚያችንና በአፍሪካ ቀንድ ባለን ተሰሚነት ላይ ምን አይነት ከባድ ዋጋ ያስከፍለናል? ዛሬ የኢትዮጵያ ዲፕሎማሲ የቤት ስራዎች በዝርዝር እንፈትሻለን። የፕሪቶሪያል ስምምነት ፈረሰ። በትግራይና በፌዴራል መንግስት መካከል የጦርነት ነጋሪት እየተጎሰመ ነው። ምን ሊፈጠር ነው? እኔ ባልኖር እስራኤል አትኖርም ነበር ሲሉ ተሰምተዋል የአሜሪካው ፕሬዝዳንት። በትራምፕና በኔታንያሁ መካከል ከፍተኛ ፍጥጫ ተቀሰቀሰ። አሜሪካ በአውስትራሊያ ግዙፍ የጦር መሳሪያዎችን እያከማቸች ይገኛል። ቻይናን ያሰጋት ይሆን? ጠላትን እስከ ወዲያኛው እንሸኛለን። ከፌዴሪ አየር ኃይል ዋና አዛዥ የተሰጠ እጅግ አስገራሚና ጠንከር ያለ ማስጠንቀቂያ። ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ በያላችሁበት ሰላም ጤና ይድረሳችሁ። ወደሚከተለው ዝርዝር ጉዳያችን እናልፋለን። በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ግንኙነት በድጋሚ ወደ ከፋ ውጥረት ውስጥ መግባቱን ተከትሎ በሁለቱ ወገኖች እርስ በርስ ለአዲስ ጦርነት የተዘጋጁ ነው የሚሉ የከረሩ የክስ ልውውጦች በስፋት እየተሰሙ ይገኛሉ። የአዲስ የፖለቲካና የወታደራዊ ውጥረት ያገረሸው በሁለቱ አካላት መካከል ደም አፋሳሹ የሁለት ዓመት ጦርነት ያስቆመው የደቡብ አፍሪካ የፕሪቶሪያል የሰላም ስምምነት በተግባር ላይ እየዋለ ባለበትና በተለይ በትግራይ ክልል ውስጥ ባለው ውስጣዊ የፖለቲካ ክፍፍል ሳቢያ ነው። ህወሓት በትላንትናው ዕለት ባወጣው ይፋዊ መግለጫ በአገሪቱ ላይ ስልጣን የያዘው የብልጽግና ፓርቲ በትግራይ ህዝብ ላይ ለሁለተኛ ዙር ወታደራዊ ወረራና የጅምላ ግድያ ለመፈጸም የጦርነት ነጋሪት እየጎሰመ ነው ሲሉ በጽኑ ኮንነውታል። በሌላ በኩል የፓርቲው መግለጫ መንግስት የትግራይ ኃይሎችን በጦርነት ፈላጊነት የሚከሰው ራሱ እያደረገ ያለው መጠነ ሰፊ የጦርነት ዝግጅት ለመሸሸግና የኢትዮጵያን ህዝብ እንዲሁም ዓለም አቀፍ ማህበረሰብን ለማሳሳት ነው ብለዋል። የፌዴራል መንግስቱን የድሮን ጥቃቶችን በመፈጸም ጦር ሰራዊቱን ወደ ክልሉ አቅራቢያ በማንቀሳቀስ እና በትግራይ ላይ አዲስ ጥቃቶችን ለመክፈት ተዘጋጅቷል ሲሉ ህወሓት ስጋቱን ገልጿል። ባለፉት 3 ወራት ውስጥ በጦርነቱ ምክንያት ለተፈናቀሉ በሚሊዮን የሚቆጠሩ የትግራይ ተፈናቃዮች ይደርስ የነበረው ሰብአዊ እርዳታ ሆን ተብሎ እንዲቋረጥ ተደርጓል ሲሉ ከሰዋል። የፌዴራል መንግስቱ ባለስልጣናት እና የህወሓት መግለጫ ከመውጣቱ ጥቂት ቀናት ቀደም ብሎ የፌዴራል መንግስቱን ከፍተኛ የደህንነትና የፖለቲካ መዋቅር የሚመሩ ሁለት ታዋቂ ግለሰቦች በህወሓት ላይ ፍጹም ተቃራኒ የሆነ ከባድ ክስ ሰንዝረው ነበረ። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስተር እና የቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን በጋራ ባወጡት ጽሑፍ የሚከተሉት ነጥቦች አንስተዋል። በትግራይ ክልል የሚገኘውና የፕሪቶሪያል የሰላም ስምምነት የማይቀበለው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት ሙሉ ውሳኔ አሳልፈዋል ብለዋል። ባለስልጣናቱ እንደገለጹት ድምጾ የተሰኘው ጥምረት አስመራ፣ ኤርትራ፣ በመቀሌ እንዲሁም በጎረቤት ሀገር ሱዳን ተከታታይና ሚስጥራዊ ስብሰባዎች በማድረግ በፌዴራል መንግስቱ ላይ ጥቃት ለመክፈት የመጨረሻውን ዝግጅቱን እያጠናቀቀ ይገኛል። ህጋዊ ሰውነቱ በብሔራዊ ምርጫ ቦርድ የተሰነዘረውና በአሁኑ ወቅት በትግራይ ክልል ያለው ጊዜያዊ አስተዳደር በኃይል ተቆጣጥሯል የሚባለው የህወሓት ስብስብና የፌዴራል መንግስቱ ወደዚህ አደገኛ የቃላት ፍጥጫ መግባታቸው በሀገሪቱ ላይ ትልቅ ስጋት ፈጥሯል። የፖለቲካ ተንታኞች እንደሚሉት ሁለቱም ወገኖች እርስ በርስ የሚሰነዝሩት ይህ የጦርነት ዝግጅት ክስ በጥቅምት ወር 2013 ዓ.ም በተቀሰቀሰው አስከፊ የሰሜኑ ጦርነት መባቻ በፊት የነበረውን ተመሳሳይ የፖለቲካ ምህዳር የሚያስታውስ በመሆኑ ዓለም አቀፍ ማህበረሰቡ ጉዳዩን በትኩረት እንዲከታተለውና አዲስ ሰብአዊ ቀውስ ከመፈጠሩ በፊት ጣልቃ እንዲገቡ ጥሪያቸውን እያቀረቡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ በፈረንሳይ እየተካሄደ ባለው ሰኔ 8 የተጀመረው የጂ7 ጉባኤ ማዕቀፍ ላይ በይፋ ከፍተኛ የቃላት ጦርነት ውስጥ ገብተዋል። ትራምፕ እስራኤል በሊባኖስ ዋና ከተማ ቤሩት ላይ እየፈጸመች ያለው ተከታታይና አስፈሪ የቦምብ ናዳ በጽኑ ተችተዋል። እኔ ባልኖር እስራኤል አትኖርም ነበር ሲሉ ተሰምተዋል። ፕሬዝዳንት ትራምፕ ከኳታር አሚር ሼክ ታማሚ ቢን ሐማድ አልታኒ ጋር በነበራቸው ስብሰባ ላይ ለአጋራቸውን ለኔታንያሁ ጠንከር ያለ መልእክት አስተላልፈዋል። ትራምፕ አሜሪካ ከኢራን ጋር የደረሰችው አዲስ የሰላም ስምምነት ለማጽደቅ ጥቂት ሰዓታት ሲቀሯት እስራኤል በቤይሩት ላይ ጥቃት መፈጸሟ ክፉኛ እንዳበሳጫቸው ገልጸዋል። ከኔታንያሁ ጋር ጥሩ ግንኙነት አለን፣ ነገር ግን አሁን በሊባኖስ ጉዳይ ላይ የበለጠ ኃላፊነት ሊሰማ ይገባል። በቤይሩት ላይ የተፈጸመው ያ ጥቃት በጣም አሰቃቂና ከመጠን ያለፈ ነበር ሲሉ ገልጸዋል። አፓርታማዎች እየፈረሱ ነው፣ ንጹሃን መገደል ማቆም አለባቸው ያለ አሜሪካና በተለይም ያለን እርዳታ እስራኤል የምትባል ሀገር ዛሬ አትኖርም ነበር፣ ምክንያቱም ሌሎቹ ፕሬዝዳንቶች እኔ ያደረኩትን ለማድረግ ድፍረት አልነበራቸውም። ትራምፕ አክለውም እስራኤል ሂዝቦላ ማጥፋት ካልቻለች
ጉዳዩን ለሶሪያ መንግስት ታ እንድትወጣና ሶሪያ የተሻለ ስራ ልትሰራ እንደምትችል በምክር መልክ ማቅረባቸው ይፋ አድርገዋል። በሌላ በኩል የእስራኤል ጥቅም የማውቀው እኔ ነኝ ቤንጃሚን ኔታንያሁ እንደገለጹት የእስራኤሉ ጠቅላይ ሚኒስትር በአንጻሩ የትራምፕ ትችት እንደማይቀበሉትና በሰጡት ጋዜጣዊ መግለጫ አሳውቀዋል። ኔታንያሁ ትራምፕ የአሜሪካ ፕሬዝዳንት እንደመሆኑ መጠን እሳቸው ደግሞ የእስራኤል መሪ መሆናቸውንና ለሀገራቸው ደህንነት የሚበጀውን የሚያውቁት ራሳቸው መሆናቸውን በቁራጭ ቋንቋ ተነጋግረዋል። ኔታንያሁ ባደረጉት ንግግር እኛ በጋዛ በሊባኖስና በሶሪያ ዙሪያ ትልቅ የደህንነት ቀጠናዎች መስርተናል። አንድ ነገር ግልጽ ማድረግ ፈልጋለሁ። ሀገራችንን ለመጠበቅ እስካስፈለገ ድረስ በእነዚህ የደህንነት ቀጠናዎች ውስጥ እንቆያለን። ከሊባኖስም አሁን ላይ አንወጣም ብለው ገልጸዋል። የጥቃቱና የሁኔታው መባባስ ይህ በትራምፕና በኔታንያሁ መካከል ያለው አለመግባባት ወደ ከረረ ፍጥጫ ቢሸጋገርም እስራኤል ዛሬም ቢሆን በሊባኖስ ደቡባዊ ክፍሎችና በቤይሩት ላይ የአየርና የድሮን ጥቃቶች አጠናክራ ቀጥላለች። አሜሪካ ከኢራን ጋር የምታደርገው የሰላም ስምምነት እስራኤል በሊባኖስ የምትሰነዝረው ጥቃት ሊያደናቅፈው እንደሚችል ከፍተኛ ስጋት ተፈጥሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን በአውስትራሊያ ላይ የሚገኘው የማሪን ጦር ኃይል ቋሚና ለጦርነት ዝግጁ የሆነ የጦር መሳሪያ ክምችት ለመገንባት እቅዱን እያጠናቀቀ ይገኛል። ይፋዊ ቦታ በሀገሪቱ ደቡብ ምስራቅ ክፍል የሚገኝ ሲሆን የተመረጠበትም ዋና ምክንያት ከቻይና የረጅም ርቀት ሚሳኤል ጥቃት ክልል ውጪ ለመሆን በማሰብ ነው። በቪክቶሪያ ግዛት የሚገኘው የባንዲያን ወታደራዊ ካምፕ ውስጥ የሚገነባው $30 ሚሊዮን የሚፈጀው የወሳኝ የቅድመ ዝግጅት ማዕከል በፊሊፒንስ በአሁኑ ወቅት ግንባታው ወደ መጠናቀቁ ከተቃረበው ተመሳሳይ ተቋም የበለጠ ሰፊ ይሆናል። ይህ የባንዲያን የጦር መሳሪያ ክምችት እስከ 2028 ድረስ ሙሉ በሙሉ ተሟልቶ ለአገልግሎት ዝግጁ ይሆናል ተብሎ የሚጠበቅ ሲሆን ወደ 110 የሚጠጉ መሐንዲሶች፣ መካኒኮችና ሌሎች ተቋራጮች ይኖረዋል። የጦር መሳሪያ ክምችት እቅድ አሁን ባሉ ወታደራዊ ይዞታዎች ላይ የመሸሸግ ስትራቴጂ የአውስትራሊያ መንግስት በሀገሪቱ ምድር ላይ ምንም አይነት የውጭ ወታደራዊ ሰፈር አይፈቅድም የሚለውን መመሪያ በብልሃት እንዲያልፈው ረድቶታል። ይህ መመሪያ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ሁለቱ የሀገራት ዋና የፖለቲካ ፓርቲዎች ሲከበር የቆየ ስምምነት ነበር። ሆኖም የአውስትራሊያ መንግስት ቻይናን በፓሲፊክ ውቅያኖስ ቀጠና ውስጥ ለመገደብ ከአሜሪካ ጋር በፈጠረችው ጥብቅ ጥምረት ሳቢያ ከ2010ዎቹ ጀምሮ የራሷን ህጎች ወደ ጎን እየገፋች ትገኛለች። የአሜሪካ ማሪን ወታደሮች ከ2012 ጀምሮ በሰሜናዊ አውስትራሊያ ዳርዊንስ ስልጠና ሲያደርጉ የቆዩ ሲሆን በአሁኑ ወቅት ቁጥራቸው ከ2000 ይደርሳል። ስልጠናቸውም እስከ 6 ወር ድረስ ይቆያል። የአሜሪካ የጦር የማሪን አቅርቦት ማዕከሉን በደቡብ ምስራቅ አውስትራሊያ ማድረጉ በጦርነቱ ወቅት ከቻይና አጸፋ ጥቃት ይጠብቀኛል ብሎ ካሰበ ተሳስቷል። የቻይና አዲሱ DF-27 መካከለኛ ርቀት ሚሳኤል እስከ 8000 ኪሎ ሜትር የመምታት አቅም ያለው በመሆኑ በደቡብ አውስትራሊያ የሚገኙትን የአሜሪካ የጦር ሰፈሮች በቀላሉ ማውደም ይችላል። በተጨማሪ ሚሳኤሉን ለመጥለፍ እጅግ አስቸጋሪ በሆነው ሃይፐርሶኒክ ግላይድ ቫይክል የጦር መሳሪያ ሊታጠቅ ይችላል። ከሚሳኤሎቹ በተጨማሪ ቻይና በአውስትራሊያ የትኛውን ቦታ ላይ የሚገኙትን የአሜሪካ ጦር ኃይሎች ሊመቱ የሚችሉ የረጅም ርቀት ተወርዋሪ ቦምብ አውሮፕላኖች እና የባህር ሰርጓጅ መርከቦች አሏት። የፌዴሪ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ ማንኛውም ኃይል በሀገር ላይ የተደቀነውን የሰላም አማራጭ ገፍቶ ወደ ጦርነት ውጊያ የሚገባ ከሆነ የአየር ኃይል ሰራዊቱ የጠላትን ህልውና ሙሉ በሙሉ የሚያከስም አስተማማኝ እርምጃ ለመውሰድ በተግባር ዝግጁ መሆኑን በይፋ አስታወቁ። ይህ የወታደራዊ መሪው ጠንካራ ያለ መግለጫ የወጣ በሀገሪቱ የተለያዩ አካባቢዎች የጸጥታ ውጥረቶች ባሉበት በተለይም በፌዴራል መንግስቱ በታጠቁ ኃይሎች መካከል የቃላት ጦርነት በበረታበት በአሁኑ ወቅት ነው። ሌተር ጀነራል ይልማ መርዳሳ የጦር ኃይሉ ዝግጁነቱን እና የወደፊት አቅጣጫ አብራርተዋል። ዋና አዛዡ እንደገለጹት የመንግስት ቀዳሚ ምርጫ ሁልጊዜም ቢሆን ጉዳያችን በሰላማዊ መንገድና በውይይት መፍታት ነው። ይሁን እንጂ ይህንን የተዘረጋው የሰላም አማራጭ እንደ ፍርሃት በመቁጠር የሀገር ደህንነትና የህዝብ ሰላምን ለማናጋት ወደ ውጊያ የሚገባ አካል ካለ አየር ኃይሉ እስከ ወዲያኛው የመሸኘትና የመደምሰስ ብቃት እንዳለው አስገንዝበዋል። የአየር ኃይሉ ቴክኖሎጂና የሰው ኃይል አቅም በአሁኑ ወቅት በከፍተኛ ደረጃ መዘመኑ የጠቆሙት ሌተር ጀነራሉ ተቋሙ ከምንም ጊዜም በላይ ዘመናዊ የታጠቁ ድሮኖች፣ ተዋጊ ጀቶች፣ የራዳር ስርዓቶች የታጠቀ መሆኑን አብራርተዋል። ይህ የተገነባው አቅምም የትኛውም አይነት የውስጥም ሆነ የውጭ ጠላት ጥቃት ለመቀልበስና የጠላትን ህልውና በአጭር ጊዜ ውስጥ ለማክሰም የሚያስችል አስተማማኝ ምቹ ኃይል መሆኑን በተግባር ለማረጋገጥ ዝግጁ ነው ብለዋል። ይህ የአየር ኃይል ዋና አዛዥ መግለጫ በቅርቡ የፌዴራል መንግስት ከፍተኛ ባለስልጣናትና የህወሓት አመራሮች እርስ በርስ ለአዲስ ጦርነት ይዘጋጁ ነው በሚል ከባድ የክስ ልውውጥ እያደረጉ ባሉበት ማግስት የተሰማ ነው። በመሆኑም የፖለቲካ ተንታኞች እንደሚሉት ይህ ንግግር ለትግራይ ኃይሎች ሆነ በሌሎች ክልሎች እንደ አማራና ኦሮሚያ ላሉ የታጠቁ ቡድኖች የተላከ ግልጽ ወታደራዊ መልእክትና የኃይል ማሳያ ተደርጎ ሊወሰድ ይችላል ብለዋል። መንግስት የሰላም ስምምነቶችን ለማስከበር እና የሀገር ሉዓላዊነትን ለመጠበቅ የአየር የበላይነቱን እንደ ዋና ስትራቴጂክ መሳሪያ ለመጠቀም መወሰኑን ያሳያል። በአጠቃላይ ሌተር ጀነራል ይልማ መርዳሳ ንግግር የኢትዮጵያ አየር ኃይል ለማንኛውም አይነት ወታደራዊ ግጭት ሙሉ ዝግጁነት እንዳለው የሚያሳይ ሲሆን ሰላምን ምርጫቸው ላላደረጉ ወገኖች ሁሉ የተሰጠ የመጨረሻው ጠንከር ያለ ማስጠንቀቂያ ነው። ከቅርብ ጊዜ ወዲህ እየተሰሙ ያሉትን ወታደራዊ መግለጫዎች፣ እርስ በርስ የመካሰስ ዜናዎች ስትሰሙ ምን ይሰማችኋል? ስጋት ወይስ ተስፋ? ሀሳባችሁን አስፍሩልን።
በቀድሞቹ ጠቅላይ ሚኒስቴሮች በአቶ መለስ ዜናዊና በአቶ ኃይለማርያም ደሳለኝ ዘመን ኢትዮጵያ በቡድን ሰባት ጉባኤዎች ላይ በተደጋጋሚ በመገኘት የአፍሪካ ድምፅ ሆና ስትሞግት እንደነበር ይታወሳል። ነገር ግን ዘንድሮ በፈረንሳይ እየተካሄደ ባለው የዓለም ሀያላን ሀገራት ስብሰባ ላይ የኢትዮጵያ ወንበር ባዶ ሆኖ ውሏል። በአንጻሩ ጎረቤታችን ኬንያ ፕሬዝዳንቷን በአማካኝነት የክብር እንግዳ ሆና ስትገኝ፣ የረጅም ጊዜ ተቀናቃኛችን ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በከፍተኛ መሪዋ ተወክላ በጉባኤው ላይ ደምቃ ትታያለች። የኢትዮጵያ ሙሉ በሙሉ ከእይታ መራቅ ትልቅ የስጋት ደውል ይደውላል። ኢትዮጵያ ቀደም ሲል በአፍሪካ ቀንድ የነበራት የጂኦፖለቲካዊ መሪነት ሚናና በዓለም አቀፍ መድረኮች ላይ የነበራት ተሰሚነት ጥያቄ ውስጥ የሚጥል ነው። የዓለም የፖለቲካና ኢኮኖሚ አቅጣጫ የሚወስኑ ውሳኔዎች፣ የዕዳ ቅነሳ ስትራቴጂዎች፣ የልማት በጀቶችና የአየር ለውጥ ፈንዶች በሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ የሀገራችን ድምፅ ሳይሰማ መቅረቱ ከፍተኛ ኪሳራ ያስከትላል። ግብጽ በፈረንሳዩ የቪያና ጉባኤ ላይ ለመሳተፍ ስትበቃ፣ ኬንያ የክብር ጠሪው ስታጋብስ በኢትዮጵያ ለመገኘት ትልቅ የዲፕሎማሲ የቤት ስራ እንደሚጠብቀን ማሳያ ነው። በቀጠናው ደህንነትና በዓለም አቀፍ ድጋፎችን ላይ በሀገራዊ ጥቅሞች ለማስከበር የኢትዮጵያ ድምፅ በድጋሚ ከፍ ብሎ እንዲሰማ ከወዲሁ ጠንካራ የዲፕሎማሲ ስራ መስራት እንዳለበት የአጋጣሚ ያስገነዝባል። የዓለም የኢኮኖሚና የፖለቲካ አቅጣጫ በሚወስንበት በዚህ ታላቅ መድረክ ላይ የኢትዮጵያ ድምፅ ሳይሰማ መቅረቱ ቀላል የሚታይ ጉዳይ አይደለም። የዕዳ ቅነሳ፣ የአየር ንብረት ፈንድና የቀጠናው ደህንነት ውሳኔዎች እኛ በሌለንበት እየተወሰኑ ነው። ለመሆኑ እርሶስ ምን ያስባሉ? ኢትዮጵያ ቀደም ሲል የነበራት የጂኦፖለቲካ መሪነት ሚና በድጋሚ ለማስመለስ ምን አይነት ዲፕሎማሲ ማስታወቂያዎች ማድረግ አለባት? አስተያየቶን ከታች ባለው የኮሜንት መስጫ ሳጥን ያካፍሉን። ይህ መረጃ ጠቃሚ ሆኖ ካገኙት ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ አገራዊና ዓለም አቀፋዊ ትንታኔዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።